የሰራውት ቪዲዮ ግማሹ ሳይለንት ነበር እና በጣም ይቅርታ ይደረግልኝ ደልቻለሁ ማለት ነው። ሀይሚና ፍፄ ኃይለኛ ጸብ ተጣልተዋል ማለት ነው። እኛ እንደገባን እንደተረዳ ነው ሀይሚ እኮ ጭራሽ ተለያይተናል ሳይሆን ከብሩኬ ጋር አሁን አብረን መሆን አንችልም ማለት ጊዜ ያስፈልገኛል፣ በቃ ነገሮች መጽዳት አለባቸው ብላ እንጂ ድምድም አድርገው አይደለም የሄደች። አንቀጥልም ብትልም ግን የተደመደመ ነገር የለም። ስለዚህ ሀይሚና ፍፄ በጣም በኃይለኛው ተጣልተዋል። ፍፄ ሀይሚን ለማበሳጨት ሀይሚን ለመበቀል ነው እችን ልጅ ትናንት ይዟት የመጣ ማለት ነው። ሲዋሽም ለመጀመሪያው አይደለም፣ ሲያመጣትም ለመጀመሪያው አይደለም። እና ባለፈው ሀይሚ እንደዛ በጥፊ ተመትታ ብሩኬ ጋር እያወሩ ቪዲዮ ሰርተው ነበር በነጋታው አይደለ። አሁን በዛ ሰዓት እሷ እንደመታቻት በደንብ አድርጎ ከቪዲዮ ላይ አይቷል። እና ምን አለ ልጠይቃት ስትለኝ ነው ይዣት የመጣሁኝ። የውሸቱ የማስመሰሉ ብዛት። እረ ፍፄ ግን ምን አይነት አውሬ ሰው ነው? ብሩኬ የሀይሚ ቻናል 300 ሺህ ሊገባ ነው። ቅመሜ የኔ ቆንጆ፣ እኔ ከወዲሁ መልካም ምኞቴን እገልጽልሻለሁ። ይሄ ይገባሻል፣ የልፋትሽ ውጤት ነው። ስለዚህ 300 ሺህ ቶሎ አስገቡልኝ እያለ እየተናገረ ነበር። እና ገና ሳይገባ እሱ ሲጀመር የሆነ ገና ሳይገባ ነው መልካም ምኞቱን የሚገልጽላት። እና በተቃራኒው ግን ሰዎች የብሩኬን ቻናል ለማዘጋት ሩጫ ላይ ናቸው ማለት ነው። በነገራችን ላይ ሰው በረውጥ አይደለም። እውነቴን ነው የምላችሁ። ይህን ያክል ተንኮል አስፈላጊ ነገር አይደለም። እና ሁልጊዜ ሰው በተጣላ ቁጥር በቻናል ማስፈራራት ይሄ በጣም የሚያስጠላ ነገር ነው። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ያው ሀይሚና ብሩኬ በጓደኞቻቸው በጣም እየተጎዱ አብረው እንዲሆኑ የማይፈቅዱ ሰዎች ናቸው በዙሪያቸው ያሉ ማለት ነው። እንግዲህ በተለይ ፍፄ በደንብ ተገንዝባችሁ ከሆነ ከጊዜ ወዲህ በጣም ተቀያይሯል። በቃ ያ የድሮ ንጹሁ ፍፄ ሀይሚ አምጥታ ያስተዋወቃችን ፍፄ አይደለም። በቃ በአጠቃላይ ተቀይሯል። እኔ ግን በሀይሚና በብሩኬ ላይ የምትቀየሩ ሰዎች በጣም ነው የምታሳዝኑት። ምክንያቱም አንደኛ ነገር በእነሱ እየተጠቀማችሁ ከሆነ በደንብ ነው የምትጠቀሙት። በእነሱ ስሰሩ፣ በእነሱ አጠገብ ሆናችሁ ቪዲዮ ስሰሩ ብቻ ጠቅሞ ለእናንተ ነው። ግን እናንተ የምትጠቀሙባቸውን ሰዎች መጉዳት አያስፈልግም ነበረ። ለምንድን ነው የምትጎዷቸው ግን? እና ቤተሰብ በትናንትና በተሰራው ቪዲዮ አሁን በፈጣሪ ስም ብሩኬን አያድርገኝ እግዚአብሔርን። ውይ ጥሬ ስጋው እየተበላ ነው እኮ። እንግዲህ ከዛ ቤት ሲገባ ብሩኬ ምንም የሚያውቀው ታሪክ እኮ የለም። ቤቱ እንደዛ አበባ ተፈርሾ ወይኑ ተጎዝጉዞ የጠበቀው ቤቱ ውስጥ ነው። ቤት አለኝ ብሎ ለማረፍ ሲገባ ነው እንደዛ አይነት ጉድ ያየውና ችግሩ ከብሩኬ ላይ የሆነ ቆፍጠን ብሎ ያለመናገሩ እንጂ በትናንትናው ቪዲዮ ይሄን ያክል የሚወቀስ እሱ ልክ እሱ እንዳደረገው እሱም እኮ አንድ ተጠቂ ነው፣ አንድ ተጎጂ ነው እንዴ። ለዛውም አብሮ አደጌ ነኝ በሚለው ጓደኛው ነው በቃ እንደዚህ እየተጎዳ ልቡ እየተሰበረ ያለው ማለት ነው። እና እየተጫወተበት ነው ያለ ፍፄ። ብሩኬ እህቶች የሚላቸው ሰዎች አሉ። በነገራችን ላይ እንግዲህ የሚያወሩት ናቸው እህቶች ስላችሁ። በእርግጥ ሁሉም እህት ነው። እዚህ ሚዲያ ላይ የሚያውቃቸው ሰው በሙሉ ለሀይሚም ለብሩኬም እህት ናቸው። ነገር ግን እንዲህ ለየት ብሎ ደግሞ የሚያወሩት ስልክ ተደዋውለው የሚያወሩ ቴክስት የሚጻጻፉ እህቶች እንዳሉት ግልጽ ነው። ጥሩ ነገር ይመክሩኛል ብሎ ያወራል ብዙ ጊዜ። እነዛ እህቶቼ ደግሞ ሀይሚን የሚጠሉ አይደሉም። እኔና ሀይሚ በአንድ ላይ እንድንሆን የሚፈልጉ ሰዎች ናቸው። እናንተ ግን የብሩኬ እህት ሲባሉ ለእኔ ብቻ የሚያደሉ ነው የሚመስላችሁ እያለ ይናገራል ብዙ ጊዜና ስለዚህ እህቶቹ ማለት ነው እግዚአብሔር ማለት ሀይሚና ብሩኬ ጋር አንድ ላይ ሁኑ። በቃ መታረቅ አለባችሁ፣ መለያየት የለባችሁም ብቻ ሳይሆን ብሩኬ ቆራጥ እንዲሆን ምከሩት እስኪ። እኛ እኮ አልነው ብሩኬ ተው፣ የዋህነትህ እያጠፋህ ነው፣ የዋህነትህ ሰው እየተጫወተበት ነው እያልን እንመክራለን። በተቻለን አቅም መናገር ባለብን ነገር ላይ እየተናገርን ነው። ግን ብሩኬ አይሰማም። የምሬን ነው። በቃ አድሮ ከዛው ነው። በራሱ ጊዜ ራሱን እያሰደበ በሌለበት ስም እንዲሰጠው የሚሆን ራሱ ነው። እና ስትመክሩት ደግሞ ማለት እኔ እኮ አሁን ሀይሚ ልክ ነች ማለት በቃ ማንም ሰው ሊቋቋመው የማይችለው ነው። የገዛ ፍቅረኛችሁን መጥቶ እንደዚህ ማንም ገለደው የሆነ ሴት መጥቶ ሲላላጥ ምናምን በጣም ነው የሚያናድደው። እና በዛ ላይ ደግሞ የምትናገረው ነገር ለማይወድ ሰው እንደዚህ ለምን ትሆናለህ? ምን አባሽ አገባሽ? ቆይ ትውደደው አትውደደው አንቺ ከየታወቅሽና ነው? እና እህቶቹ ማለት ያለባችሁ ብሩኬን ሰው ሁሉ ማለት ነው በአንድ አይነት ማስተናገድ የለበትም። በቃ የምሬን ነው። ቆራጥ መሆን ካለበት ላይ ቆራጥ መሆን አለበት፣ ለራሱም ለስሙም ሲባል ማለት ነው። እንደዚህ በመቅለስለሱ ብቻ እንደዚህ ሰዎችን በጸባይ በማውራቱ ብቻ ማለት ነው ሀይሚን እንደበደለን የሚቆጠረውና ለምን ይሄ ይሆናል?
አብሳላት ማነች በዛ ደረጃ ክብር የሚሰጣ ሲጀመርና እንኳን አይደለም አብሳላትም ማለት ነው ፍፄን ካጠገቡ እንዲያሽቀነጥረው ንገሩ ተባካችሁ፣ ደውላችሁ የምታወሩ ሰዎች ማለት ነው። ያው ሁሉም ሰው ደውሎ ያወራውም የተወሰናችሁ ሰው ልታወሩ ትችላላችሁና አስፈላጊ ያልሆኑ ሰዎችን ህይወቱን የሚበጠብጡ ሰዎችን ምን ቅር አድርጎ ማስወጣት ነው። በዚህን ያክል ደረጃ መለማመጥ አይጠበቅበትም። ብሩኬ እንግዲህ እየሰማችሁት ነው። ከመጀመሪያው እንዴት ደስ እንዳለው ሀይሚ መስለው ሀይሚ ነች እያለ የአስር እየተናገረ ነበርና ግን ከዛ ጋር ምግብ ፈልጎ የተቀመጠ ምግብ ለመብላት ሆዳም ነው ሁላ በሆዱ ሁላ ገመቱት። እግዚኦ ማረነ ክርስቶስ። ኧረ ሰው ግን አይናገር እግዚአብሔርን። እንዴ ይሄ ልጅ ታዳራ ቢሙት እንዴ! በእርግጥ የትናንትናውን ምግብ አይደለም የምላችሁ። አሁን ከሷ ጋር እንኳን አይደለም ቁጭ ብሎ ማውራት ማለት መብላት ምግብ ቁሙ ማውራት ራሱ አይጠበቅበትም ነበረ። ከዚህ ላይ ነው ስህተት የሰራው ብሩኬ። ነገር ግን ምንድን ነው በርገር ይበላል ምን ይበላል ታዲያ? ይሄ ልጅ ራብ ይሙት እንዴ? ምንድን ነው የሰው ልጅ የሚሰራው እኮ ለመብላት ነው። ኧረ ተው አንዳንዴ የማይነገር ነገር ከዚህ ጋር አትናገሩ። እውነት በጣም ያስጠላልና ስለዚህ እህቶቹ ፕሊስ በቃ ብሩኬ እንደዚህ ብላችሁ ነው መምከር ያለባችሁ። የዋህነት መቀነስ ባይቻልም ግን ደግሞ እንዲገፍቱ የመጡ ሰዎችን አስቀንጥሮ መጣል ይችላል ብሩኬ። ሌላኛው ደግሞ ሁሌ ቻናል እናዘጋለን እንዳታዩት አናይም፣ በቃ ቻናሉ ሲያሽቆለቆል እናየዋለን ምናምን እያሉ ነው ማለት ነው። እና በነገራችን ላይ ቻናል መዝጋቱ ቀላል አይደለም። ዝም ብሎ ቻናል አይዘጋም። ሲቀጥል ደግሞ የሰው ልጅን ጉሮሮ የሚያቆመው ቻናል አይደለም። በእውነቱ የምር ማለት ይሄ ሚዲያ ሳይመጣ በፊት ዩቲዩብ ሳይኖር በፊት እኮ እኛ እየኖርን ነበር አይደለ? እየተፍጨረጨርን ተቸገርንም፣ በላንም ጠጣንም መቼም ለጉሮሯችን መዝጊያ ሳናገኝ አንውልም፣ ሳንበላ አድረን አናቅም። ሶ ቻናል ሲዘጋ የብሩኬ ጉሮሮ ይዘጋል ነው ወይስ ምንድን ነው? እና ሁልጊዜ በቻናል ለምንድን ነው ሰው የምታስፈራሩት? ይሄ እኮ ልክ አይደለም። በቃ ቻናል ቢዘጋ ቻናል ይከፈታል አይደል እንዴ? ኖርማል ነገር ነው። ከዚህ ላይ የጠፉ ስህተቶችን እንደማስተካከል እንደገና ሌላ ጥፋቶችን እንደገና ሌላ ስህተቶችን እንዴ የሀይሚ የብሩኬ ቻናል ቢዘጋ ማለት የሀይሚ አይዘጋም ብላችሁ ነው የምታስቡት? አያችሁ ከተንኮል ላይ ተንኮል የሚሰራ ህዝብ ስላለ የብሩኬ ቻናል ሲዘጋ የሀይሚ መዘጋቱ አይቀርም። እና በቻናል እንትን አትበሉ። በቃ ተዋቸው እስኪ እነዚህ ልጆች። ተገለባባጭ ህዝብ ስላለ የምሬን ነው የሚላችሁ። አሁን ላይ ከብሩኬ ላይ ተነስተዋል አይደል? ነገ ደግሞ እንደው ከሀይሚ የሆነች ነጥብ ይመጣ በእርግጠኝነት ግልብጥ ነው የሚሉት። እና እንደዚህ አይነት ነገር ስላለ መረጋጋት የመሰለን ነገር የለም። ተረጋጉ በቃ። ሲቀጥል እቺ ያብሳላት ተብዬ ማለት ነው ዝርጥጥ መተሽ ስለ ሀይሚ እንድታውሪ የሚፈቅድልሽ ሰው የለም። ደግሞ እኮ እቺ አብሳላትና ማለት ነው እዩ የሚባሉት ሲያሽቃብጡ ጠፍተው ይመጡና ምን ይላሉ? ቤተሰብ እንደናፈቃችሁ አውቃለሁ፣ በጣም እየጠየቃችሁኝ ነው፣ ተናፍቃችኋል፣ ምናምን ትወዱኛላችሁ፣ በግዴታ ውለዱኝ። ተመልካችማ እኮ የሆነ ያለውን ሪአክሽን እያሳያችሁ ነው። በነገራችን ላይ ከእናንተ ጋር ምንም ነገር ኑሮት እኮ አይደለም፣ ግን በምታሳዩት ብልግና ተመልካች እንደዚህ ሊወዳችሁ አይችልም። ሁለት የሚፋቀሩ ሰዎችን እየለያያችሁና ላፍሽ ለከት ቢኖረው ጥሩ ነው። አንቺ ያብሳላት ተብዬ ማለት ነው። ቢያንስ የሰው ልጅ ራሱን ወክሎ አያወራም እንዴ? ሁሌ ሀይሚን እዛ ውስጥ እንዳርመጠመጠች እኮ ነው ከበፊትም ጀምራ ማለት ነው። የፍፄ ጉዳይ ያበቃለት ጉዳይ ነው። አወቀን እኮ በቃ ለብሩኬ ምን አይነት ቦታ እንዳለው በደንብ ነው የተረዳ ነውና ኤፍሬም ለካ ወዶ አይደለም። እኔ እኮ ኤፍሬምን ስሳደብ አሁን አንተ ሴት ብለህ ትሳደባለህ ወይ ሰውን? አንተ ሴት አይደለህ እያልኩኝ ከፍፄ ጋር ሲጣላ እንደዛ አልነበር። ለካስ እውነቱን ነው፣ ከምር እውነቱን ነው እንዴ። ይሄ እንሽላሊት ውስጥ ለውስጥ የሚሄድ እንሽላሊት ላዩን አሳምሮ ቅልስልስ እያለ የሚያወራው ነገር እና ግን ውስጡ ደግሞ ሌላ ታሪክ ነው ልጁ የሚሰራው።